ነገ ልደቴ ነው። ልደቴን አስመልክቶ ለራሴ ምን ስጦታ እንደምሰጠው ትነግሩኛላችሁ እናንተ ማለት ነው። ለራሴ ይሄን ስጦታ ስጠው ብላችሁ ማለት ነው። እኔ አሁን በዚህ ዓመት 4 ትልልቅ ነገሮችን አሳክቻለሁ። 4ቱ የኔ ስኬቶች ምንድናቸው የሚለውን እነግራችኋለሁ። በስተመጨረሻ ደግሞ እድሜ ስንት ነው የሚለውን አሳውቃችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። በዚህ ዓመት መጀመሪያ የሰራሁት ትልቁ ነገር የልባም ሴት ቻሌንጅ ነው። የልባም ሴት ቻሌንጅ ሁላችሁም እንደምታውቁት በሚሊየን የሚቆጠር ሰው የተከታተለው ድንቅ ቻሌንጅ ነበረ። በዛም ቻሌንጅ ብዙ እህቶችን ልባም አድርጌያለሁ። የንስሐ ህይወት እንዲኖራቸው፣ የንስሐ አባት እንዲኖራቸው በመምከር እንዲሁም ደግሞ ንስሐቸውን ገብተው ቅዱስ ሥጋውና ክቡር ደሙን እንዲቀበሉ ብዙ እህቶችን ማድረግ ችያለሁ። ያን ያደረኩት መቼ ነው? በአብይ ጾም ውስጥ ብዙ እህቶች ወደ ቤተክርስቲያን ተመልሰዋል። ብዙ ወንድሞች በሴቶች በኩል ማለትም ለሴቶች ተብሎ የሚሰራውን ቪዲዮ በማየት የተወሰኑ ወንዶች ትምህርት እንዳገኙበትም አሳውቀውኛል። ከዚህም ጋር ተያይዞ በቻሌንጁ ሰዓት ብዙ እህቶችን አማክሬያለሁ። ብዙ ከጭንቅ ውስጥ ያወጣቸው ብዙ እህቶች አሉ። እንዲሁም ደግሞ አንዳንድ ወንድሞችም ይኖራሉ፣ ግን አብዛኞቹ እህቶች ናቸው። በዛም ደግሞ ከ70,000 ፎሎወር ወደ 200,000 የቲክቶክ ፎሎወር መግባት ችያለሁ ማለት ነው። ይሄ ደግሞ የሆነው በእናንተ ነው። እናንተን አመሰግናለሁኝ። ሁለተኛ የሰራው ትልቁ ነገር ቅዳሴ ማስተማር ነው። ብዙ ወንድሞችን ብዙ ዲያቆናትን ማፍራት ችያለሁ። ማለትም ዲቁና እንዲቀበሉ አድርጌያለሁኝ። ስፔሻሊ በውጭ የሚገኙ ወንድሞችን እንዲሁም ልጆችን እያስተማርኩኝ ለዲቁና ያበቃኋቸው አሉ። እንዲሁም ደግሞ ስርዓተ ቅዳሴ 14ቱንም ቅዳሴ አስተምሬያቸው የጨረሱ አሉ። እንዲሁም ደግሞ 14ቱን ቅዳሴ እየተማሩ ግን 4ኛ ወይም 5ኛ ላይ ቅዳሴ ላይ ያሉ አሉ። እንዲሁም ደግሞ ቤዚክ ቅዳሴ እየተማሩ ያሉ አሉ። እንዲሁም ደግሞ ቅዳሴ በንፍቅ እንጂ በስራይ በዋና ዲያቆንነት ቀድሰው የማያውቁ ግን እኔ አስተምሬያቸው አሁን ሊቀድሱ የተዘጋጁ፣ ለምሳሌ እሁድ ራሱ የሚቀድሱ አዳዲስ 2 ዲያቆኖች አሉ ማለት ነው። ምስባክም አስጠንቻቸዋለሁ። የሚነበበውን በሙሉ አስጠንቻቸው ጨርሻለሁ። እሁድ ለመጀመሪያ ጊዜ በስራይ ይቀድሳሉ ማለት ነው። ሁሉንም ነገር አስጠንቼ ጨርሻለሁ። ስለዚህ ብዙ ዲያቆናትን አፍርቻለሁ። እግዚአብሔር ይመስገን። ዩቲዩብም ላይ ገብታችሁ ቪዲዮን ብትመለከቱት፣ ቅዳሴ ቤት ዩቲዩብ ላይ ገብታችሁ ብትመለከቱ የመጀመሪያው ቪዲዮ ፓርት 1 ማለት ነው ከ200,000 ቪው በላይ ነው ያለው። ከ200,000 በላይ ነው ቪው ያለውና ይሄ የሚያሳየው ምንድነው? ብዙ ልጆች እየተማሩ እንደሆነ፣ ብዙ ዲያቆናት እየተከታተሉ እንደሆነ ያሳያል ማለት ነው። ያ ብቻ አይደለም፣ ሳታትም እያስተማርኩ ነው። ሳታትም እየተማሩ ያሉ አሉ፣ ኪዳን እየተማሩ ያሉ አሉ እና በዚህም ለኔ በዚህ ዓመት ከሰራኋቸው ትልቅ ስራዎች መካከል ይህ እጅግ በህይወቴ ትልቁ ነገሬ ነው። ያ ማለት ምን ማለት ነው? ከ0 ፎሎወር ማለት ነው ወይም 0 ሰብስክራይብ ወደ 90,000 ሰብስክራይብ መድረስ ችለናል ማለት ነው። ያ ደግሞ ምንድነው የሚያሳየው? ህዝቡ እየተማረ እንደሆነ ነው የሚያሳየውና እግዚአብሔር ይመስገን አንዱ ከፍታዬ ይህ ቅዳሴ ማስተማሪ ነው። እናም ደግሞ አሁን ላይ ምናልባት ቅዳሴ እናንተ መማር የምትፈልጉ ከሆነ በ0905 30 9902 ቴሌግራም ላይ ወይም ደግሞ ዋትሳፕ ላይ በሀገርም ውስጥ በሀገርም ውጭ ያላችሁ ሁላችሁም ልትደውሉልኝ ትችላላችሁ ማለት ነው። አስተምራችኋለሁ። እናም እያስተማርኩኝ እገኛለሁ። ይህ አንዱ በዚህ ዓመት ያደረኩት ትልቁ ስኬቴ ነው። ሶስተኛ ስኬቴ ምንድን ነው? ሶስተኛ ስቱዲዮ ከፍቻለሁ። ያው ብዙዎቻችሁ አይታችሁታል ብዬ አስባለሁኝ። በአዳማ ናዝሬት 04 ንግድ ባንኩ ፊት ለፊት ጥቂቦኩ ህንፃ ወይም መስተዋቱ ህንፃ ላይ እዛ ላይ 2ኛ ፍሎር ላይ ይገኛል። ፍቅረአብ ስቱዲዮ ይባላል። እንግዲህ በእርግጥ ከተማርኩት ሙያዊን የካሜራ ሙያ ከተማርኩኝ 1 ዓመት አልፎኛል። ልክ ተምሬ እንደጨረስኩኝ ካሜራ ገዛሁኝ እና የተለያዩ ቦታዎች እየሄድኩኝ ይቀርጽ ነበረ። እየቀረጽኩኝ ያው ብዙ ኤክስፔሪየንሶችን ያስኩኝ። ከዛም በኋላ እግዚአብሔር ይመስገን አሁን ግንቦት 8 ባለፈው ማለት ነው
ተመረቀ ማለት ነው። እንዳያችሁት እጅግ በአማረ ሁኔታ ተመርቆ አሁን ላይ ብዙ ስራዎችን እየሰራ ይገኛል። ለምሳሌም ከነዛም መካከል ሰርግ እንሰራለን። በተለይ ተክሊል እና ቁርባን በደንብ እንሰራለን። ልደት እንሰራለን፣ ክርስትና እንሰራለን፣ እንዲሁም ደግሞ ምርቃት እንሰራለን። የልጆችም የአዋቂዎችም የትልልቆችንም ምርቃት እንሰራለን። መዝሙር ክሊፕ እንሰራለን። ስለዚህ የስቱዲዮ ስራዎችን አጠቃላይ ሁሉንም እንሰራለን። ያ ማለት ግን መንፈሳዊ ብቻ ነው ማለት አይደለም። ዘመናዊም እንሰራለን። መንፈሳዊ ብቻ ሳይሆን ዘመናዊንም እንሰራለን። መንፈሳዊም ዘመናዊም ሁለቱንም እንሰራለን። ስለዚህ እጅግ ለየት የሚያደርገን ከሁሉም ደግሞ ልባም ሴት የተሰኘ አዲስ በቅርቡ ይፋ የማደርገው አዲስ ፓኬጅ አለ። እሱን እነግራችኋለሁ በሰዓቱ። ለአሁኑ ግን ይቆያችሁ፣ እነግራችኋለሁ። ይህ ግን በህይወቴ አንድ ስቴፕ ከፍ ያልኩበት የራሴ ስቱዲዮ የከፈትኩበት ይህ ዓመት ነውና ይህ ሶስተኛው ስኬቴ ነው ማለት ነው። አራተኛ የዚህ ዓመት ስኬቴ ቤተክርስቲያን ነው። በቤተክርስቲያን ማለት እኔ የማገለግለው ብዙዎች እንደምታውቁኝ በቀዳሽነት ነበረ። በአዳማ ናዝሬት ደብረገነት ቅድስት ኪዳነ ምሕረት ካቴድራል በቀዳሽነት ነበረ ሳገለግል የነበረው። አሁን ግን ያው በዚህ እንደምታዩት ስቱዲዮ ከፍቼ እንዲሁም ደግሞ ካሜራ የተለያዩ ስራዎችን እየሰራው ስመለከት ለቤተክርስቲያን በሚዲያው በኩል ታስፈልጋታለህ ለቤተክርስቲያን ተብዬ እድገት ተሰጥቶኛል ማለት ነው። ስለዚህ በቤተክርስቲያናችን አሁን ላይ በአዳማ ናዝሬት ደብረገነት ቅድስት ኪዳነ ምሕረት ካቴድራል የሚዲያ ክፍል ኃላፊ ሆኜ እያገለገልኩ እገኛለሁ። ይሄም እድገት ነውና በዚህ ዓመት ካሳካኋቸው መካከል ወይም ደግሞ ስቴፕ ከፍ ካልኩበት መካከል አንዱ ይሄ ነውና ይህ አንዱ ከፍታዬ ነው። በዚህ ዓመት ውስጥ ፈተናዎች የሉም ማለት አይደለም። ብዙ ፈተናዎች ገጥመውኛል፣ ብዙ ችግሮች ገጥመውኛል፣ ብዙ የማይታለፉ የመሰሉ ቀናቶች ገጥመውኛል። ግን እግዚአብሔር ይመስገን ሁሉንም በእግዚአብሔር ቸርነት በኪዳነ ምሕረት አጋዥነት ይኸው ደርሻለሁ ማለት ነው። ኦሬዲ ሁሉንም በድል አልፌያቸዋለሁ። እግዚአብሔር ይመስገን። ምናልባት ወደፊት ምን አስበሃል ብላችሁ ልትጠይቁኝ ትችሉ ይሆናል። እንግዲህ ወደፊት ከመጀመሪያው ጀምሮ ሲጀምር ወደፊት የልባም ሴት ቻሌንጃችን እጅግ ልዩ በሆነ ሁኔታ ይቀጥላል። ብዙ ምክሮች አሉ። ስፔሻሊ በዚህ በክረምት ወቅት በደንብ እንመካከራለን፣ እንነጋገራለን። በደንብ ለእናንተ የሚሆኑ ምክሮችን ማቀርብ ይሆናል። እንዲሁም ደግሞ የማማከረው አገልግሎት እጅግ በሰፊው ጊዜ ሰጥቼ የማማከራችሁ ይሆናል። አሁንም ኢንቦክስ ላይ በጣም ብዙ ሰዎች እንደምትጠይቁኝ ያው ሁላችሁም ታውቁታላችሁ። በዚሁ ስክሪን ላይ እንደምትመለከቱት በጣም ብዙ ጥያቄዎች አሉ። እነዚህን ለመመለስ ጊዜ ያስፈልጋልና ትንሽ የጊዜ እጥረትም ስላለ ነውና ለእያንዳንዳችሁ ግን እመልሳለሁ። ስለዚህ እንቀጥላለን ማለት ነው። የቅዳሴ ትምህርቱም ደግሞ ያው ቅድም እንዳልኳችሁ መማር የምትፈልጉ መማር ትችላላችሁ። የስቱዲዮም ደግሞ እግዚአብሔር በረዳኝ ባገዘኝ መጠን እየሰራው እገኛለሁ። እናንተም ልደት፣ ክርስትና፣ ምርቃት ካለባችሁ ሁሉንም ፍቅር ሀብ ስቱዲዮ ልትደውሉልን ትችላላችሁ። በ0983 58 35 36 በዚህ ስልክ ቁጥር ፍቅር ሀብ ስቱዲዮ ብላችሁ ልትደውሉልን ትችላላችሁ። እንግዲህ እግዚአብሔር በረዳኝ ባገዘኝ መጠን ከፍ እላለሁ ማለት ነውና ይህ ለኔ ትልቅ ስኬቴ ነው። ስለዚህ በዚህ ዓመት ለራሴ ጊፍት መስጠት ፈለኩኝ። ምክንያቱም እነዚህን 4 ስኬቶች አሳክቻለሁ። ስለዚህ ለራሴ ስጦታ ልሰጥ ፈልጋለሁ። ስለዚህ ለራሴ ምን ልስጠው ነው ዋናው ሐሳብ ማለት ነው። ስለዚህ እናንተ ኮሜንት ላይ ለራስህ ይሄንን አድርግ፣ ለራስህ ይሄንን ስጦታ ስጠው ትሉኛላችሁ ማለት ነው። እድሜ ልናገር ኦኬ። እድሜ ገና ልጅ ነኝ። 25 ዓመቴን ጨርሼ አሁን 26ኛ ዓመቴን ሐምሌ 3 ይዛለሁ ማለት ነው። እንግዲህ ምናልባት አትመስልም ልትሉ ትችላላችሁ። የወንድ ልጅ እድሜ ያን ያህል እንትን አይደለም እና አሁን 25ኛን ጨርሼ 26ኛን ይዛለሁ ማለት ነው። በአጠቃላይ ግን ካጠገቤ የነበራችሁ ከጎኔ የነበራችሁ በዚህ ዓመት ላይ ብዙ ጓደኞች፣ ብዙ ወንድሞች፣ ብዙ እህቶችን አግኝቻለሁኝ። በተለይ በሶሻል ሚዲያ ብዙ ወንድሞችን እህቶችን አግኝቻለሁኝ። በእርግጥ ስም መጥራት ያን ያህል አስፈላጊ አይደለም እንጂ ብዙ ወንድሞችን እህቶችን አግኝቻለሁ። እግዚአብሔር ይመስገን።
እግዚአብሔርን ማመሰግንባቸው ብዙ ሰዎች አሉ። እግዚአብሔር ይመስገን አሁንም። ስለዚህ አሁን ደግሞ እናንተ አላችሁኝ። ስለዚህ እናንተ ስላላችሁ እንቀጥላለን ማለት ነው። ይሄን ቪዲዮ ሪፖስት ኮፒ ሊንክ በማድረግ ለሁሉም እንድታዳርሱ በእግዚአብሔር ስም ጠይቃለሁኝ። ፍቅረ አብ ይቀጥላል።